بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو يا أفريكان قراب بروغرام تكتاتاوش زاري محييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يالكم نكون الله سبحانه وتعالى رمضان جمرو لما ترس يادرس انجدا كف على مسجانا يجباو يالكم زاريم بليلا انجدا بليلا رس تجنيتنا البارك الله فيكم يا زاريو እንግዳዬ በአገራችን ልመናና የጎዳና ህይወት ታሪክን ለማስቀረት እየሰራ ያለ የበጎ አድራጎት ድርጅት ሲሆን በጎዳና ህይወት ላይ የነበሩ ችግረኞች ወገኖች ካሉበት አስቸጋሪ ሁኔታ ውስጥ በማንሳት ማረፊያ መጠለያና በቀን 3 ጊዜ በመመገብ እንዲሁም ከሱስ እንዲላቀቁ በማድረግና ስልጠና ሰጥቶ የሥራ ዕድል በማመቻቸት ራሳቸውን ብሎም ሀገራቸውን እንዲጠቅሙ ለማድረግ እየሰራ ያለ የበጎ አድራጎት ድርጅት ሲሆን ወንድም ኻሊድ ምግባረ ሰናይ ፋውንዴሽን ይሆናል ኢንሻአላህ። በዚህ ዙሪያ የፋውንዴሽኑ መስራችና የሥራ ኃላፊ የሥራ አስኪያጅ ወንድሜ ኻሊድ ናስር መስመራል ኢንሻአላህ ከሱ ጋር አጠር ያለ ቆይታ ይኖረኛል። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። አብራችሁ የሚዘልቀው መሐመድ አብዱራህማን አቡ አፍራን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። መልካም ቆይታ። طيب ወንድም ኻሊድ በቅድሚያ በጣም ከተጣበበ ጊዜ ላይ ነው ይሄን ለዚህ ፕሮግራም ቀረጻ ፍቃደኛ ሆንከውና እንዳ ፕሮግራማችን አክብረና ወደስ ከጊዜ ላይ ቆርጠ ስለሰጠኝ በአድማጭ ተመልካቾች ስም ከልብ ከፍ ያለ ምስጋና ላቀርብ ልወዳለሁ። ኻሊድ እንኳን ደህና መጣ። ሽክራን። መርሐባ እንኳን ተገናኘን ወንድሜ። እንግዲህ ሁላችሁም በመላው ዓለም ለምትገኙ ውድ ኢትዮጵያን ሙስሊም ወንድሞች እህቶች ምን እንዳላችሁበት የሀገር ክልል እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ፈልጋለሁ። ከምንም በላይ ደግሞ ረመዳናችንን እንግዲህ አስጀምሮ ላስጨለሰን አላህ እንግዲህ ሐምድ ይግባው አልሐምዱሊላህ ማለት ፈልጋለሁ። እንግዲህ እናንተም ደግሞ እንደ ሁሉ ጊዜውም ፋውንዴሽናችን ከሌሎች ሰዎች ጋር እንዲታወቅ እድል ሰጣችሁ፣ ሚዲያ ሽፋን ሰጣችሁ፣ ደግሞ መድረክ ስላመቻቻችሁልን እናንተንም ማመስገን እንፈልጋለን። طيب بارك الله فيك خالد እንግዲህ በድጋሚ እንዳልኩ መግቢያ ላይ በጣም ከተጣበበ ጊዜ ላይ ነው ለዚህ ፕሮግራም ፍቃደኛ ሆንከውና ያው እንግዲህ ለሚዲያ ላንተ ስለ ሚዲያ አይነገርም። ብዙ ጊዜ እንቸገራለን እኛ እንግዶች ለማቅረብ ሐሳባቸው ለአድማጭ ተመልካቾች እንዲያደርሱ ለመጋበዝ ስንሞክር በጣም አድካሚ ነው። ስክሪን ላይ ቀርቦ እንትን ሐሳባቸውን ለመሸጥ እንደዚሁም ሐሳባቸውን ለማስረዳትና አንተ ግን ያው ስለምትረዳ ስለምታውቀው ሙያው ምኑም ስላለ ከጣበበ ጊዜ ላይ ነው የሰጠኸኝ እንደያመሰገንኩኝ እና ኻሊድ እስኪ ለማስታወስ ያክል እና የወንድም ኻሊድ ፋውንዴሽን ጥንሰሳና ምስረታ እንዴት እንደጀመረ ወደ ኋላ ለመልሰና አጥር አድርገህ እሱን ለአድማጭ ተመልካቾች እናድርስና ወደ ቀጣይ እናልፋለን። እሺ መርሐባ። እንግዲህ ድርጅታችን ወንድም ኻሊድ ፋውንዴሽን ያው ኮሮና ሰዓት ላይ በተለይ ቤተሰቡን እንኳን በፈራበት ሰዓት ሌላውን ቀርተን በፈራበት ሰዓት ላይ እንግዲህ አንዳንድ ጊዜ አላህ እንትን ነው መቼም በዚህ በኩል ዋል በዚህ በኩል ሂድ ብሎ ሲመራህ ነውና እኔ እንግዲህ ቻይና ኢምፖርት ኤክስፖርት ላይ ወይም ደግሞ የአስመጪና ላኪ ቢዝነስ ላይ የነበርኩ ነኝ እና በወር 3 ጊዜ 4 ጊዜ አውሮፕላን ላይ ሆኜ ቻይና ሰራ ነበርኩኝ። ስለዚህ ልክ ኮሮና ላይ ሲመጣ ቤቴ ውስጥ ነበር የተቀመጥኩትና እንግዲህ ረጅም ቀን 10-15 ቀን ከተቀመጥን በኋላ የነገሮችን ለማስተካከል ግቢ ሳር ለማስተካከል ሰራተኛ ፈልጌ ስወጣ የቀን ስራ ላይ ያሉ በተለይ ጎዳና ላይ የነበሩ ልጆች በጣም ተቸግረው ሬስቶራንት ተዘግቷል፣ ምግብ ቤት ተዘግቷል፣ ኮንስትራክሽን ስራ ቆሟል። ወደ ሀገራቸው እንዳይሄዱ መንገድ ተዘግቷል። ወዴትም ወደ የሀገሩ መሄድ አይችልም ነበርና ማንም ያያቸው አልነበረና ከባድ ነበር። እነዚህ ሰዎች ዝም ብንላቸው አጥራችንም ቤታችንም ሰብሮ ለመምጣት ምንም ጥያቄና መልስ የለውም። ያው ረሃብ መቼም እንትን አይሰጥምና ይሄ ትልቁ ነበርና ወዲያው እኔ ያደረኩት ወደ አንድ ሕክምና ድርጅት አማከርኩኝ። ይሄ ብደት ነው አለኝ። እንግዲህ ያው ግድ የለም እኔ በምችለው ያን ሰዓት ምርመራውም የለም ኮሮና እየመረመሩ ቤት ውስጥ ለማስገባት። ስለዚህ ፈጣሪ እንዳደረገን ያርገን ብለን እነዛን ሰዎች ሰብስበን አንድ ግቢ ውስጥ እንግዲህ በ150 ሰዎች ነው የጀመርነው። 75 ተደራራቢ አልጋ አድርገን እነዛን ሰዎች በተለያየ ድንኳን ላይ ሴቶች ወንዶች አድርገን አንስተን ጀመርን። በወቅቱ ላይ እንግዲህ ሚዲያ ላይ ትንሽ አክቲቭም ስለነበርን የነበረን እንቅስቃሴ ለማየት እንግዲህ
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እሳቸው ከመምጣታቸው በፊት ስለዚህኛው ነገር ትዊት አደረጉ። ከዛ በኋላ መጥተው ረመዳን ሰዓት ነበር በወቅቱ መጥተው ቪዚት አደረጉ። በጣም ይሄ የሚገርም ተግባር ነው በሚል በጣም ትልቅ ነገር አደረጉ። እንግዲህ በወቅቱ እሳቸው ምንድነው የምትሰራው አሉኝ። ያው እንደዚህ ኢምፖርት ኤክስፖርት ቢዝነስ ላይ ነው፣ ቻይና እንደዚህ ነው የምሰራው ስል እንግዲህ አላህ ፈጣሪ እንደዚህ አይነት ነገር ሰጥተው ተመልሰህ ይህን ነገር ትቀጥላለህ ወይስ ብለው ጥያቄ ነው የፈጠሩብኝ እና ከዛ በኋላ እንዳስብ አደረገኝ። ስለዚህ የነበረኝን ገንዘቤን ሁሉ ነገሬን እንግዲህ ለእኛ እንደ ዶኔት እንደምታደርገው በቃ ሙሉ ነገር በዛ ፈንድ አድርጌ ፋውንዴሽናችንን መሰረትን። እንግዲህ ይሄ ድርጅት በ7 ቦርድ አባላት የሚመራ ድርጅት ነው። ያው የፋውንዴሽናችን ቦርድ ሰብሳቢ ኡስታዝ አቡበክር አህመድ ነው። ሌላም እንግዲህ አርቲስት ሰራዊት ፍቅሬ፣ አምባሳደር ምስጋናው የውጭ ጉዳይ ሚኒስትር ዴኤታ የነበሩት፣ ገነት ዘሪሁን ከኢትዮጵያ አየር መንገድ፣ አቶ ዳዊት ኃይሉ ከአፖ ኮፊ ወይም ደግሞ ውዳሴ ዲያግኖሲስ ማዕከል ባለቤት የሆኑ እንዲህ አይነት ተጠያቂ ያላቸው ሰዎች ተለቅ ያሉ ሰዎችን አድርጎ የምንሰራውን ስራ ወዴት እንዴት የመጡ ገቢዎችን ነገር በደንብ ሊያዩ የሚችሉ ሰዎችን አድርገን ነው ያደረግነው እና ይሄ በጣም ስኬታማ እና ጥሩ ነው የነበረው እና ይህንን ነገሮችን አልፈን ያንን ዝግጅት በሰፊ ሁኔታ ይህንን ነገር አደረግን። ከዛ በቀጥታ ይህንን ስራ ከሰራን በኋላ እንግዲህ ለረጅም ጊዜ ይህንን ነገር በርካታ ወገኖቻችን ከጎዳና እያነሳን ስልጠና እየሰጠን ስራ እያስያዝን ህይወታቸውን ቀይረው ተመልሰው መጥተው እኛን ራሱ የሚረዱበትን መንገድ ሁሉ ነው ያደረግነው እና በዚህ መንገድ ነው እንግዲህ በኮሮናው ሰዓት ላይ ነው ጀመርነው። ካሊድ ጠይብ ሽክራን አላህ ብርታቱን ይስጣችሁ እያልኩኝ እንግዲህ በጊዜው በጣም በተወሰኑ ሰዎችን አምጥታችሁ የጀመራችሁ ዘንድ በአሁኑ ሰዓት እንዳው ካሊድ በአሁኑ ሰዓት በአንድ ጊዜ ወንድም ካሊድ ፋውንዴሽን ምን ያክል ሰዎችን ተቀብላችሁ ማስተናገድ ትችላላችሁ? በዛው ማያይዘህ ምን ያክል ሰራተኞች አሏችሁ? ምክንያቱም አሁን 7 ዓመት አካባቢ አልፎታል ከተመሰረተና በተለያየ ሶሻል ሚዲያ ላይ ሲዘዋወር የምናየው በጣም በርካታ ስራዎችን ሰራላችሁ፣ በርካታም ሰዎች አሉና በአሁኑ ሰዓት በአንድ ጊዜ የመቀበል የማስተናገድ አቅማችሁ ምን ያክል ነው? ምን ያክል ሰራተኞች አሉ? ጥሩ እንደ እንትን ትንሽ እንደማስተካከያ ገና 5 ዓመታችን ነው እንግዲህ 5 ዓመታችን ነው ያዝነው። ኮሮና ከመገባ በኋላ ነው ያዝነው። ከዛ በኋላ ግን ያው በተቋም ደረጃ ከጀመርን እንግዲህ አሁን ባለንበት ደረጃ ፋውንዴሽናችን 670 ሰው ይይዛል። በቀን 2000 ምግብ ቁርስ ምሳ ራት ተብሎ በቀን 3 ጊዜ 670 በ3 ብታበዛው 2000 ይመጣል። ስለዚህ 2000 ምግብ እንመግባለን። ከ36 በላይ ሰራተኞች አሉት። እነዚህ 30 ሰራተኞች በተለያየ ዘርፍ ጠንካራ የፋይናንስ ቲም አለ፣ የውስጥ ኦዲተር አለ። ይህን ነገር ውስጥ በቂ አይደለም። ይህም የሰራተኛ እንግዲህ ለነዚህ ከግማሽ ሚሊዮን ብር በላይ እናወጣለን። እንዳጠቃላይ ምግቡን እንኳን በቀን 3 ጊዜ በቀን 100 ብር እንግዲህ እንጀራ 25 ብር 30 ብር በሚሸጥበት እንትን ላይ በዛ ብታሰላው እንግዲህ 100 የቀን ይሄ በየቀኑ ፋውንዴሽናችን ውስጥ የምናደርገውን ሂደት እንኳን እንትን ለማድረግ 2000 ምግብ እናወጣለን። 2000 ሲባዛ በ100 ብለህ ብትል እንኳን 200 ሺህ ብር አካባቢ ይመጣል። እንግዲህ ሲምፕል የቀን ወጪ ማለት ነው። ስለዚህ ይሄ ታይምስ በ30 ስታደርገው 6 ሚሊዮን ብር አካባቢ በወር የምግብ ብቻ ወጪ አለ። ይሄ ሌሎች ተጓዳኝ ነገሮች የሰራተኛ ደሞዝ የምናምን የመብራት የውሃ የምናምን ተብሎ ኦልሞስት ወደ 7 ሚሊዮን ብር አካባቢ የወራዊ ወጪ ያለብን። ግን በዚህ ውስጥ ብዙ ሰዎች ተምረው ምን ብለው ራሳቸውን የሚችሉበትን መንገድ እናመቻቻለን። ከዛ ውጭ እንግዲህ በርካታ ወገኖቻችን ከዚህ እንደዚህ አይነት ችግር ውስጥ አንስተን እንኳን ራሳቸውን እንዲችሉ እያደረግን ነው። 3 ወር 4 ወር ቆይተው ተጨማሪ ለሌሎች ነው የሚለቁት። ስለዚህ በአመት ውስጥ እንግዲህ ሌሎች 600 ምናምን ሰዎች እያነሳን ወደ 2000 ሰው አካባቢ ይሆናል ማለት ነው። ራሱ በአመት እንግዲህ 3 ጊዜ አካባቢ እናነሳለን። 4 ወር እየቆየ እንደዚህ ሌሎች እየተቀያየሩ አመትን ባይሞላም አንዳንድ ሰው ጠንካራ ነው በ3 ወር በ4 ወር ሁሉ ተነስቶ ሊሄድ ይችላል። ከዚህ ጋር ተያይዘው ላነሳ የነበረ ጥያቄ ነበር ወንድም ካሊድ። ለምሳሌ ያክል እነዚህ የሚለቁትን እናንተ ጋር 3 ወር 4 ወር 5 ወር 6 ወር ተቀምጠው የሚለቁትን ወገኖቻችንን ስራ በእናንተ ከግለሰብም ጋር ይሁን ከድርጅቶች ጋር ስራ አፈላልጋችሁ እነሱን ህይወታቸውን እንዲቃና ከማድረግ አንጻር ከለቀቁ በኋላ ወንድም ካሊድ ፋውንዴሽን ይከታተላቸዋል?
በደንብ እንከታተላቸዋለን። የሚገርመው ዛሬ አሁን የዛሬ 2 ዓመት ከኛ ጋር የለቀቁ ልጆች አሁን አንድ ለረመዳን አፍጥር የምናደርግበት ድንኳን ልንሰራ ፈልገን ይሄ ትንሽ ዘመናዊ ድንኳን ነው አልሙኒየም ድንኳን እና ሙያተኛ ይፈልጋል። ያንን ለመስራት አንድ ዲኮር ድርጅት ውስጥ ስራ አስገብተናቸው ነበር። ያው እንዴት ናቸው በየጊዜው እንሄዳለን እንጠይቃለን። 20 ልጆች ተመልሰው የራሴ ልጆች ናቸው ያንን ድንኳን ሊሰሩ የመጡት እና በቃ ማታ ስንስቅ ነበር። ማሻአላህ ቤት ውስጥ ላሉት ልጆች እንኳን እዚህ ቤት ውስጥ የሚኖሩ የነበሩ ናቸው እንደዚህ ነው እያልን ለእነዚህ ልጆች ነገር ነበር እና ያው እነዛኛዎቹ እንደ ራሳቸውን እንደ ዳያስፖራ አድርገው ነው የመጡት። እነዚህኛዎቹ ጋር ሰራተኛ ነው ዩኒፎርም ለብሰዋል ምናምን እና ደስ የሚል ሂደት ነበር እና አልሐምዱሊላህ እንግዲህ በምንችለው አቅም እነዚህን ልጆች በመቋቋም በማድረግ ራሳቸውን እንዲችሉ የምናደርግበት ሂደት ብዙ ሰዎችን እንደ ምሳሌ ያደርጋል። በተረፈ ግን አሁን ባለ ሂደት ስራ ለማግኘት በጣም ቀላል ነው። ለምሳሌ ቀላሉ አሁን የኮሪደር ልማት አለ፣ የወንዝ ዳር ፕሮጀክት አለ፣ የተለያየ ቦታ ኮንስትራክሽን አለ። ህንፃዎች አሁን በጣም በፍጥነት እንዲሰሩ ይደረጋል። ስለዚህ ይሄ ራሱ ተከትሎ በግድ እንግዲህ የምትሰራበት መንገድ አንዱ ይሄ ነው እና ኮንስትራክሽን ባንዴ በየቦታው ላይ ስራዎች ይጀምራሉ እና እንግዲህ መንገድ ላይ በተለያየ መንገድ ሲለምኑ የነበሩትን ገንዘብ እዚህ በቀላሉ ያገኙታል። 500-600 ብር በቀን ይከፈላቸዋል እንደ ኖርማል። ይህንን ካልኩሌት ብታደርግ እንግዲህ ወደ 15,000 ብር አካባቢ የወር ያገኛል። እንግዲህ አንድ የባንክ ደሞዝ ሰራተኛ እንደሚያገኘው ማለት ነው። ምናልባት ከዚህ ጋር ተያይዘው ለምሳሌ ወንድም ካሊድ ፋውንዴሽን በተለያየ መንገድ ነው ሰው የሚያግዘው እና እንደው ምናልባት ከዚህ እናንተ ጋር ከተለያየ ሱስ ተላቀው በደንብ ስርዓት ይዘውና ማህበረሰቡ ጋር እንዲቀላቀሉ የእናንተን ፋውንዴሽን ሲለቁ ወይም ደግሞ ባላቸው የሙያ ዘርፍ ላይ ስራ ስታፈላልጉላቸው ግለሰቦችም ሆኑ ድርጅቶች በዚህ ረገድ ከእናንተ ፋውንዴሽን የሚወጡትን ወጣቶች ስራ ለመቅጠር የሚያሳዩ ተነሳሽነትስ እንዴት ነው ካሊድ? ሁለት ነገር ነው። የመጀመሪያ እንደው ምሳሌ ብነግርህ ለምሳሌ ከኛ ፊት ለፊት አሁን ኮቪድ ኮንስትራክሽን አለ። የመጀመሪያ በቃ ተሻግሮ 1 ደቂቃ 2 ደቂቃ አስፋልት መሻገር ነው እና የግንባታ ነበር። መጀመሪያ ልክ እኛ ስራ እድል ፈጠሩልን ብለን በጣም ተደስተን እንደው እንትን ነበር የነበር ነው። ግን ቀጥታ እንትን የሆነው ምንድነው ቤቱ ላይ የሆነው ነገር ለነሱ ነው። እነሱ ሰራተኛ ፍለጋ በየቦታ ይዞሩ ነው፣ በየቦታ ይሽከረከሩ ነው። ስለዚህ የእነሱን ችግር ሁሉ ነው የፈታ ነው። ምግባቸው ቁርስ ሰዓት ይበላሉ፣ ሌሊት ኦቨርታይም በፈለገ ቢሰሩ እንደዚህ ይሆናሉ። ይሄ ሁሉ ነገር ሁሉ ሆኖ በጣም እንትን ነበር የነበር። ስለዚህ በቀላሉ ስራ የማግኘት እንትናቸው ግለሰብ ድርጅት የመተባበር እንትናቸው ጥሩ ነው። በደንብ ምንም ጥያቄ የለውም። እንደውም ማለት ሰራተኞች ናቸው በቃ በደንብ ያንን ሙሉ ነገር አዘጋጅተህ ምን ብለህ ይሄ ለተመቻቸ ነገር አድርገህ ለምሳሌ አሁን ኮሽ ላውንደሪ ይባላል የከተማ ትልቅ የታወቀ ላውንደሪ አለ። በቃ ስራ ሲቀሩ እንኳን እንደው በቃ ምንድነው ምን ተፈጥሮ ነው? ምክንያቱም እንደዛ ሆኖ ልጆቹም ህይወታቸው የነበረበትን ስለሚያውቅ በጣም ኮሚትመንት ውስጥ ገብተው ነው እንትን የሚያደርጉት የሚሰሩት። ከአሁን በፊት ካሊድ የቁልፍ ካልተሳሳትኩኝ የቀረ የቁልፍ እዳ ነበረበት ካሊድ ፋውንዴሽን። እሱ ነገር ተቃሏል ወይስ አልቋል? እንደ እንትን በወቅቱ የነበረንን እዳ የእንትን ነው የቤቱ ቁልፍ እዳማ ተከፈለ። በተለያየ ጊዜ ሰዎች ኦልሞስት 1 ዓመት ጠብቀው፣ ግን እንደውም አንዳንድ ግለሰቦች ደግሞ በብድር የሚሰጡ ነው የነበሩት እና እንግዲህ ያኔ እንግዲህ 6-7 ሚሊዮን ብር አካባቢ ነበር እዳ የነበረብንና እንደው አሁን ራሱ ቀረ በምንለው የአንድ እህታችን ኦልሞስት ወደ ግማሽ ሚሊዮን ብር አካባቢ ይመስለኛል እዳ አለብንና ምክንያቱም በውጭ ምንዛሬ ስለነበረ የላከችው በወቅቱ የነበረው ውጭ ምንዛሬ አለ። አሁን እዳ ስንከፍል ያለው መቼም በአሁን ባለ ምንዛሬ ነው የግድ መከፍላትና እና በጣም እንትን ውስጥ ነበረን። ስለዚህ በዛ መንገድ ይሄንን ገንዘብ እንደዚህ አይነት ተንጠባጥበው የሰዎች እዳ ምክንያቱም በወቅቱ ሰውም ተረባርቦ እኔ እንደውም እርዳታ ከምናደርግ ብድር ብታበድሩም ብለን ነው ሁሉ እንትን ያደረግነው እና በዛ መንገድ አድርገን ነው እዳ የተከፈለው እና እንትን ያደረግነው። ከዛ ውጭ እንግዲህ ደግሞ ራሱ የክራይ ቤቶች አስተዳደር ደግሞ ከነበረበት የክፍያ መጠን አወርዶልን ያው እነሱንም የፌዴራል ቤቶች ኮርፖሬሽን አቶ ረሽዳን በዚሁ አጋጣሚ ማመስገን እንፈልጋለን። አሁን ትልቁን ሄዴክ የቤታችንን
ችግር ፈተውልናል እና ይሄ አንዱ ትልቁ ስራ የተሰራው ይሄ ነው። طيب ማሻአላ በጣም ደስ ይላል። ምናልባት ግን ካሊድ አሁን ካሊድ ወንድም ካሊድ ፋውንዴሽን ያለበት አካባቢ ካዛንቺስ ይመስለኛል ያላችሁበትና የአካባቢ ደግሞ አሁን አዲስ አበባ ላይ ካለው ከተማዋን መልሶ ከማልማት አንጻር ከኮሪደር ልማት አንጻር ነው ካልሳሳትኩኝ ረጅም ጊዜ ሆኖኛል ከመጣሁኝና በማያው ነገር ግን አዲስ አበባ ላይ ካሉት እጅግ በጣም ዘመናዊ ሰፈሮች መካከል ሊጠቀስ የሚችል ነው ካዛንቺስ አካባቢና ምናልባት እናንተ የወንድም ካሊድ ፋውንዴሽን መኖሪያ ወይም መጠለያ ወይም ህንፃ እዛ አካባቢ ባለው ልክ ስታንዳርዱን የጠበቀ አድርጋችሁ ካልሰራችሁ ምናልባት አካባቢውን አትመጥኑም ተብላችሁ ከዛ ቦታ የመነሳት ነገር እንዳይኖር ወይም ደግሞ በእናንተ በኩል ያሰባችሁት ነገር አለ? ኦልሬዲ ያንን ሰርተን አለፍን ማለት ቤቱ አሁን ውጭው ላይ እያንዳንዱ ነገር በከተማው ስታንዳርድ አድርገን የአትክልት ስፍራው ቦታው ቀለሙን በተመለከተ ሁሉ ነገር አድርገን ሰምታይምስ ሰው በዛ በኩል ሲያልፍ እርዳታ ድርጅት ነው ስትለው ግር ይለዋል። እንኳን ሰዎች እንደዚህ ከጎዳና ተነስተው የሚረዱበት አይደለም ሆቴል ነው የሚመስለው እና በሌላ በኩል እሱን አለፍን ስንለው ደግሞ ሌላው ሰው ሲያየው እንደዚህ አምሮበት ቀለም ተቀብቶ ሲያይ ማሻአላ እንደ ይሄማ ሆቴል ነው ምን ካሊድ ምኑን ተቸገረ ይላል እና የተገላቢጦች ነው። ይሄ የግድ ደግሞ እዚህ ከተማውን ኳሊቲ ስታሟላ እዚህ ጋር ደግሞ ያለው ደግሞ ትላንት በቃ ባይሱዙ ተሸክሞ የሚመጣ የነበረው ማህበረሰብ ጠፋ። ኦኬ طيب እዚህ ጋር ካሊድ ቀጥዬ ላነሳ የነበረው ጥያቄ ነበር። ሌላው አሁን ወንድም ካሊድ ፋውንዴሽን ቀላል አይደለም። ወንድም ካሊድ በጣም በርካታ ሰዎችን ነው የምትቀበሉት፣ በርካታ ሰዎችን ነው የምታስጠልሉት። የቀንና የወር ወጫችን እንኳን ቅድም ባሰላነው መሰረት ቀላል የሚባል አይደለምና ወንድም ካሊድ ፋውንዴሽን ሁልጊዜም እንዲሁ አመት እየጠበቁ በተለያየ ጊዜ የሆነ ሙናሰባና የሆነ ጊዜን እየጠበቁ የምትረዱ ሳይሆን በተለያየ ጊዜ ምን ጎደላችሁ ተብላችሁ የምትጠየቁ ናችሁ። ሰራሃ አሁን ባነሳነው እንትንና እንደው እኔ ብዙ ጊዜ እንዳውም ማሻአላ አንተ ካሊድ ያው የተለያዩ ፕሮግራሞች ላይ ትገናኛለህ፣ የተለያዩ ሰዎችን ታውቃለህ፣ በተለያየ ሰርክል የተለያዩ ሰዎች ጋር እንደምትገናኝ ሰው ስለሚያውቅ በተሻለ መጠን ደግሞ የምትቀርብባቸው ፕሮግራሞች ላይ ያው ዝንጥ ተሸክ ብለህ ነው የምትቀርበውና አንተ እንዳልከው ደግሞ አሁን ፋውንዴሽናችሁ አካባቢውን የመጠነ ስታንዳርዱን የጠበቀ ለማድረግ የተቻላችሁን አድርጋችኋልና ያንን ሰው ሲያዩ ወንድም ካሊድ ፋውንዴሽን አይቸግረውም ብለው የሚያስቡ በርካታ ሰዎች ይኖራሉ ብዬ ተስፋ አደርጋለሁ። እኔ አላጋጠመህም እንደዚህ? በደምብ ኦልሞስት ከ100% በላይ አሁን አንዳንዴ ምን ይባላል ወፍራም ሰው አይዞ ሳይባል ይሞታል እንደሚባለው እና እንትን አይደለም ይሄ ሰው ሁሉ ጊዜ በፊት የነበርንበት ይሄ ጭቃው ምኑ ድንኳን ውስጥ ሆነ ችግር እያየ ነው ሰው ሊረዳህ የሚፈልገው እና እዚህኛው ላይ ያለ ሰዎች በእርግጥ ሰዎች ሲመጡ ተላቅሰው አሁን አንተ ከማድረግ በፊት ከስዊድን ሀገር አንድ ፋሚሊ ከነ ልጆቻቸው መጥተው ለቅሶ ቤት ይመስል ነበር ሲላቀሱ። በጣም በጣም የሚያስደነግጥ ሂደት ነበር የነበረው እና በጣም ከባድ ሁኔታ ውስጥ ነበር የነበረው። ከዛ ውጭ ደግሞ አንዳንድ ጊዜ ደግሞ የሚመጣው ችግር ለምሳሌ አሁን በቅርቡ እንግዲህ አንድ ፈንድሬዚንግ ተደርጎ ነበር ፋውንዴሽናችን ውስጥ። ምናልባት የተገባው ቃል በጣም የሚያስደነግጡ ምናምን ብሮች ተገብቷል። እንግዲህ ምናልባት 10% አይሆንም የሚገቡ በቀጥታ የምናየው ነገር እና ሰው ደግሞ ይህን ያህል ዝም ብሎ ደግሞ ለዜናም እንደዚህ ሚዲያ ላይ እንደዚህ ዝም ብሎ ተነስቶ ፕሮሚሲንግ ይገባል ምን ያደርጋል እና ከዛ በኋላ ወደ መሬት ስታወርደው ያ ነገር ምንም ነገር የለም እና በጣም ራሱ ሌላ ችግር ነው። ስለዚህ ቃል የተገባ ሚዲያ ላይ የሚነገረው ማለት ሚዲያ ላይ አየር ላይ የሚሰበሰበውና በተለይ ደግሞ አልተቋረጠም ያው ይሰማል ቃል የተገባውና ማለት አየር ላይ ያለውና መጀመሪያ ፕሮግራሙ ሲሰራ ፈንድሬዞ ቃል የሚገባው ማህበረሰብና ይሰማል ሰማኛለህ? ኦኬ ይሰማል። ተቋርጦ ነበር ማለት ኦኬ ተፈضل ይሰማሃለሁኝ። እንዳልከው አንተ በተለያየ ጊዜ ፈንድሬዚንግ ቢደረግ በአየር ላይ ማህበረሰቡ ቃል የሚገባውና ፕሮግራሙ ካለቀ በኋላ ቃላቸውን የሚፈጽሙ ሰዎች በጣም ጥቂት ናቸው። በጣም ውስን ናቸው። በቃ ምክንያቱም አሁን ከዛ ሁሉ ሰው አስገብቶ እኔ ባላስገባ ምን ይጎላል የሚል አንዳንድ ጊዜ እንደዚህ አይነት ፍሳቤዎች አሉ እና እነዚህ ነገሮች ተደምረው
በቃ በጣም ያስደነግጣል። አንዳንድ ጊዜ የምናየው እንትን የሚገባው ነገር በቃ እዚህ ግባ ማትለው ይሆናል። ምናልባት ለወር እንኳን ማይሆን አስቤዛ ነው። ስለዚህ ኻሊድ በእናንተ በኩል እንደ ወንድም ኻሊድ ፋውንዴሽን ማህበረሰቡ ይበልጥ ግንዛቤ እንዲኖረው በአየር ላይ ቃል የተገቡና ቃል ገብተው ቃላቸውን የፈጸሙ ተብሎ በደንብ ተከታትላችሁ እግር በእግር ማስረዳት ካልሆነ በስተቀረ እንዳልከው ነው የሚቸግራቸው የማይመስለው በርካታ ማህበረሰብ አለ። ምናልባት በዚህ ዙሪያ በተለያየ ጊዜ አንተም ተሞክሮ ስላለ እንደው በአየር ላይ ቃል የተገቡና ቃላቸውን የፈጸሙ ሰዎች ተብሎ ተመልሶ አየር ላይ የሚወጣበት ሁኔታ ቢኖር የተሻለ ይመስለኛል። አላሁ አለም። ኻሊድ ሌላው እስኪ ኻሊድ ይሰማል? ኦኬ። ሌላው ምናልባት እንግዲህ ወንድም ኻሊድ ፋውንዴሽን እንዳልኩ በርካታ ሰዎችን ነው የምትቀበሉት። የቀንና የወር የዓመት ወጫችሁ በጣም ከባድ ከመሆኑ ጋር ተያይዞ እንግዲህ ብዙ ጊዜ በጣም ታዋቂ ሰዎች ጭምር እየመጡ ወንድም ኻሊድ ፋውንዴሽን እንዲታገዝ ጥሪ ያስተላልፋሉ፣ ዳዕዋ ያደርጋሉ። ሁሉም የተለያየ እምነት በተለያየ እድሜ ክልል ውስጥ ያሉ የተለያየ እምነት ተከታዮች ጭምር እየመጡ እንዳውም ከሰሞኑ የአስቤዛ ጉድለት አጋጥመው የተከሰተውን ነገር በጣም ተክዘህ ጭምር ነው ያየሁትና እንዳው ወደፊት ወንድም ኻሊድ ፋውንዴሽን ሰው ፊት ላለመቆም ራሱን በራሱ በሁለት እግሩ እንዲቆም የማድረግ የገቢ ምንጭ ያሰባችሁት ነገር የለም? አሁንም በነገራችን ላይ 80-90% በሱ ነው። ለምሳሌ ረመዳን ላይ በየቦታው ላይ ኢፍጣር ፕሮግራሞች ለባንኮች፣ ለአየር መንገድ፣ ለከተማ መስተዳደር፣ ለሚኒስቴር መስሪያ ቤቶች እናዘጋጃለን። ያንን የማገኘውን 100% ለዚሁ ተግባር ነው የምናውለው። ስለዚህ በአንድ ድንጋይ ሁለት ወፍ ነው። ፋውንዴሽናችንም ደግፈው ሰርቪስም አግኝተው ተቋማት እንዲያደርጉልን እናደርጋለን። ከዛ ገቢዎች እናገኛለን። በፕሮጀክት ደረጃ ከተለያዩ ተቋማት ጋር አሁን እየሰራን ያለንም። ከዛ ግን በቀጣይ ምናልባት ብዙ ነገሮች ላይ ኢንካም ጀነሬት የምናደርግባቸውን ሂደቶች ላይ እንገባለን። ለምሳሌ የአትክልት ችግራችንን ለመፍታት እርሻ ላይም ሊሆን ይችላል። የተለያዩ ነገሮች ላይ አድርገን እነዚህ ነገሮችን በደንብ የምናደርግበት ነገር አሁን ምንድነው ትልቁ የፋውንዴሽኑን ስትራክቸር የማስያዝ ሂደት ላይ ነበር የነበረው። ስለዚህ ያንን ነገር ሂደን አልፈናል። ስለዚህ እነዚህ ነገሮችን ካለፍን በኋላ ትንሽ አሁን በተሻለ መንገድ የምናስተካክልበትና የምንረዳበት መንገድ ነው የሚሆነው እና እንግዲህ ከአላህ ጋር ይሄንን ነገር አላህ አሳክቶት ከዚህ በኋላ ምናልባት ተቋሙ እኔንም አይፈልገኝም ወደ መደበኛ ህይወቴ ቢዝነሴ የሚሄድበትን ነገር እያመቻቸንና እየሰራን ያለ ነው እና እንግዲህ ይሄ ነገር በቅርብ ኢንሻአላህ እንግዲህ ሁሉም ሰው ዱዓ ያደርግልን ይሳካል ብለን እናስባለን። طيب እንግዲህ ቅድም እንዳልኩ ነው ኻሊድ ወንድም ኻሊድ ፋውንዴሽን አይቸግረውም ብሎ የሚያስቡ በርካቶች አሉና ያው እኔ አንዳንድ ነገሮችን ያው እንትን ስለምል የምረዳቸው ነገሮች አሉ። እንደው ከዚህ ጋር ተያይዞ ማህበረሰባችን ቢያውቅልን ብለህ የምትለው ምን አለ ኻሊድ? በመጀመሪያ ደረጃ አሁን ሰው ጥሩ ነገር ሰው ዛሬ አንድ የጎበኙን እንግዳ ነገር ለምሳሌ አንድ ሰው አሁን በቅርብ ጊዜ አንድ ሚዲያ ላይ እንደ በየጊዜው እንደዚህ ልመናና ጥያቄ አይቸግርም ወይ? ይሄ እኮ በየቀኑ ሰው ለምሳሌ እንደ ደሞዝ አንዴ ተቀበለ ስራ ለምን ትሰራለህ ተመለሰ ለሚቀጥለው ህይወት ተጨማሪ ብር ያስፈልጋል። ያ ተጨማሪ ራሱ ስራ ነው። በየቀኑ ሰዎች ያሉ ችግሮችን ለመፍታት እንደዛ እያደረግን ነው። ስለዚህ ሁለተኛ እነዚህ ልጆች ከእንትን ቢወጡ ምንድነው ከፋውንዴሽናችን ውስጥ ቢወጡ መልሰው ማህበረሰቡ ነው ሊያስቸግሩ መኪናችንን እያንኳኩ መንገዳችን ላይ እየዘጉ በየመስጊዱ በየአብያተ ክርስቲያናቱ በር ላይ ይህንን ሆኖ ነው የሚለምኑት እና እነዚህን ሰዎች ከዛ ቦታ አንስተን ለራሳችንም ስጋት ነው። በነገራችን የምንረዳው ለራሳችን ለነፍሳችን። ስለዚህ ይህንን ስናደርግ ሰው ተረድቶ በተረፈ ዘካ ማድረግ የሚፈልገው ሰው ከዚህ በላይ ሌላ ዘካ ሊሰጥበት የሚችል ነገር የለውም። እኛ እንደውም እንደትን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለዚህ ነገር ማረጋገጫ ወረቀት ሰጥተውናል። ከዛ በተሻለ ግን ይህንን ነገር የምናደርግበት የራሱ የሆነ እንትን አለው እና ስለዚህ በዚህ መንገድ አድርገን ይሄን ሙሉ ዝግጅታችንን የምንሰራበት ሂደት እንግዲህ ቤታችን ላይ የምናስተካክለው። ስለዚህ በአንድም በሌላ መንገድ ሰዎች ይህንን ነገር አስተካክለው ሄደው አይተው እንዲረዱን እንዲያግዙን የምንጠይቅበት አንዱ ትልቁ ምክንያታችን ይሄ ነው እና ሰው ይሄ ተረድቶ በየቀኑ እዚህ ቤት ውስጥ ያለ ሰው ቁርስ ምሳ ተብሎ ሲበላ ወደ 2000 ምግብ ይበላል። ለ2000 ምግብ ቋሚ ነገር ያስፈልገናል። የሚቀጥለው ላይ ምናልባትም ኢንካም ጀነሬት የምናደርግበትን ቢልዲንግ ገንብተን ብለን ተቋሙ ራሱን እንዲችል የሚያደርገው እና አንዳንድ ጊዜ
ትንሽ ላይ ሲሆን ይጎላል ይመስለኛል። እና ሌሎች ተቋማት ሁሉም እኮ መቼም ቸግሮት ይጠይቃል እና ለሌላው ሲሆን ከንፈር የሚመጠጥ እዚህ ሲሆን ደግሞ ሰምታይምስ ምንድነው ሁሉ ጊዜ የሚያስብል መጀመሪያ ምንድነው የተሸከመው ማየት መጀመሪያ አንዱ ከአንዱ አበላልጦ ሳይሆን በአንድም በሌላም አንድ ልጅ ለማሳደግ አንድ ልጅ እንትን ለማድረግ የምናየው በራሳችን መገመት እንችላለን። ሌሎች ጋር ደግሞ ስንሄድ ደግሞ በመቶዎች የሚቆጠሩ ህፃናት ልጆች ዳይፐር አለ የንጽህና ምናምን አንዳንዴ የማትጠብቀው እዚህ ግባ የማትላቸው ነገር ህፃን ልጅ ሲበላም ሲጠጣም ጭምር ሲበላም ሲጸዳዳም ጭምር ወጪ ነው። እንግዲህ ልብሱን ይሄ እያንዳንዱ ነገር የምታደርግ አንዳንዴ ሌላ ኖርማል ሰው ሁለት ሰው መቀበል ይሻላል ከህፃን ልጅ ከምትቀበል። ምክንያቱም ደብል ነው ወጪ የምታደርግ። ወተት አለ ምን አለ ተጨማሪ ነገሮችን ሁሉ ልታወጣ ትችላለህ። አራሶች ሲኖሩ ተጨማሪ ምግብ ያስፈልጋቸዋል። እነዚህ ነገሮች ሁሉ ኢቨን ደግሞ ሱስ ላይ ያሉ ሰዎች ከሱሱ ሲላቀቁ ያ ማስትሽ የሚስቡት የነበረ ምናምን ነገር በቃ ምግብ አምጡ ነው የሚላቸው። በቀን 4-5 ጊዜ ሁሉ ሊበሉ ይችላሉ። እና ይሄንን ህብረተሰቡ ተረድቶ በተረፈ መጥቶ ቢያየን እና ቢጎበኘን ደግሞ የበለጠ እንትን ያደርገዋል። ምናልባት ካሊድ እስኪ ሌላው ማንሳት የፈለኩት ምንድን ነው በዘርፉ ላሉ እነዚህ እንደ ወንድም ካሊድ ፋውንዴሽን አይነት ቻሪቲዎች ወይ በጎ አድራጎት ድርጅት ጋር ብዙ እንትኖች አሉ፣ የአሰራር ግድፈቶች ሲስተዋሉ እዛም እዚህም እናነባለን እንሰማለን። እና እንዳው እንደ ወንድም ካሊድ ፋውንዴሽን በዘርፉ ስር ላሉ መንግስት የሚያወጣቸውን ፖሊሲዎችና ህጎችን ከማስፈጸም አንጻር አሁን በተቃቀስክልኝ የቦርድ አባላቶች የተቃቀስክልኝ በጣም ሀገራችን ውስጥ እጅግ በጣም የተከበሩ በጣም ስመጥር ናቸውና መንግስት በዘርፉ ላሉ ድርጅቶች መንግስት የሚያወጣቸውን ህጎችና ፖሊሲዎች ተፈጻሚነት ከማድረግ አንጻር እንዴት ናችሁ እናንተ? የውጭ ኦዲት የውስጥ ኦዲት? በመጀመሪያ ደረጃ ለምሳሌ አካውንት እኛ ፋውንድ እኔ መሰረትኩት እንጂ ይሄ ድርጅት የኔ አይደለም፣ ይሄ የማህበረሰቡ ነው። እዚህ ውስጥ ለምሳሌ 3 ፈራሚ አለ። አንድ ነገር ለመውጣት ቼክ እንኳን ለማፈረም 3 ፈራሚ ነው ፕሮሰስ አድርጎ ነው የሚሄደው። ከዛ በኋላ ደግሞ ተመለሰ ስትመጣ ደግሞ ይሄ እያንዳንዱ ነገር ለምሳሌ የሚገዙ ግዢዎች ጨረታ አውጥተን ምን ብለህ ምናምን ነው የምታደርገው። ስልጠና ለመስጠት ጨረታ አውጥተን እያንዳንዱ ነገር የምታደርገው። ከዛ ደግሞ እንዳልከው የውስጥ ኦዲተር እና ፋይናንሶች አሉ። እሱ ካለፈው በኋላ የምታወጣው ኦዲት ለማስደረግ መንግስት የሚቀበል ጨረታ አውጥተን ግልጽ ጨረታ አውጥተን የትኛውም ተቋም መጥቶ ያንተን ድርጅት ይፈትሻል። ፈትሾ ነው እንትን የሚያደርግ። እሱ ከተደረገ በኋላ ተፈትሸህ ምን ይደረጋል? ከዛ በኋላ ቦርድ ጋር ነው የሚቀር። ቦርድ ደግሞ ይሄ ገብቷል ይሄ ወጥቷል የሚለውን ነገር ዲቴል እያንዳንዱ ነገር አስረድተን ብለህ ጨርሰን ከዛ በኋላ ሙሉ ለሙሉ እንትን ያደርጋል። አመታዊ ከዛ ያደርጋል። በነገራችን ላይ ባትሰራ ኢቫሉዌት አድርጎ መጥቶ መንግስት ይዘጋዋል። ይሄ ንብረት እያንዳንዱ ነገር አንተን አሁን የማወራበት ኮምፒውተር ጨምሮ ምናምን እያንዳንዱ በዝርዝር የተመዘገበ ነው። አንድ እቃ ሲገባ ሁሉ ይመዘገባል። አላቂ እቃ፣ ቋሚ እቃ ተብሎ እነዛ ነገሮች ባይሆኑ ተመልሰህ ለሌላ ሰው የሚሰጥ ምንም እንትን አይደለም። እና አንዳንድ የእርዳታ ድርጅት ሲባል ኦፍኮርስ የሆነ ያለን ህሳቤ አለ። ይሄ ግን ኮምፕሊትሊ አንተ ሰራህም አልሰራህም በትክክለኛው መንገድ ላይ ካለ እንደ ማንኛውም ተቋም ኢንቨስቲጌት ተደርገ ምን ተብለህ ተቋሙ ለሌላ የሚሸጋገርበት ሂደት ነው ያለው። ትልልቅ ተቋማትን ብንወስድ እንደዚሁ እንትን ናቸው። ስለዚህ እኛ ጋር አመታዊ ይሄ በየአመቱ እቅድን ለምሳሌ ለሚቀጥለው አመት የምንሰራውን እቅድ እናሳያለን። አምና የነበረን ነገር ሁሉ አድርገን አጽድቀን ብለን ነው የምናስረክበው። ስለዚህ የሚወጡ ፖሊሲዎችን ህጎችን ከመፈጸም አንጻር ምንም ክፍተት የለባቸውም። በፋውንዴሽኑ ካሊድ ለምሳሌ እና በእናንተ ፋውንዴሽን ስር ለመታቀፍ ያለ ክራይቴሪያ አለ? ሰውና መንገድ ላይ በትክክል ተቸግሮ ጎዳና ላይ ያለ ብቻ መሆኑ በቂ ነው። ያው ከጎዳና ላይ ያለ ሆኖ በጎዳና ህይወት ላይ የነበሩ ሰዎች ሆኑ ተቸግረው የሆነው ተመልሰው መቀየር የሚፈልጉ ሰዎችን ወጣት ምናልባት ክራይቴሪያ ወጣት መሆን አለበት። እኛ ወጣቶች ላይ ነው ትኩረት አድርገን የምንሰራው። ነፍሰ ጡር ሴቶች፣ እናቶች ላይ አድርገን ነው የምንሰራው። ከነ ህፃናት ልጆቻቸው ጋር ሆነ
የባህሙን አንዳንዱ ስፔሲፊክ ህፃናት ላይ የሚሰራል፣ አረጋውያን ላይ ብቻ የሚሰራል። እነዚህን ግን ያው ዜጋን ከማብቃት አኳያ ያልተሰራበት ደግሞ ዘርፍ የነበረው ወጣት ላይ ነው። ወጣት ደግሞ ሰው ስታገኘው ራሱ ወጣት አይደል እንደ ሰርቶ አይበላም እንደ እየተባለ የተገፋ ማህበረሰብ ነው። እነሱን ነው የማቋቋም ስራ የምናደርገው። እንደው ካሊድ ከምሳሌ ከ12 ወር እስከ ዓመቱ ውስጥ ወንድም ካሊድ ፋውንዴሽን ወጪ ምን ሰዓት ነው በጣም ወጪ የሚበዛባችሁ? ወይስ አመቱ ሙሉ ተመሳሳይ እንትን ነው? ለምሳሌ አሁን ረመዳን ላይ በእናንተ ፋውንዴሽን ስር ከታቀፉት ውጭ ሌሎች ሰዎችን የማስፈጠር የመርዳት ነገር አለ? በየቀኑ 1000 ሰው ቤታችን ውስጥ ያፈጥራል ማለት ወንድም ካሊድ ፋውንዴሽን ካቀፋቸው በተጨማሪ ውጭ በራችን ክፍት ሆኖ ማንም ሰው መንገደኛ ገብቶ አፍጥሮ በልቶ ጠጥቶ ይሄዳል። ከዛ ውጭስ በኖርማል ቀን ወጫችሁ የሚጨምርበት የተለየ ጊዜ አለ? ረመዳን ያው ትልቁ ረመዳን ነው። ረመዳን ኤክስክሉሲቭሊ ልክ ሌላ እናደርጋለን። በየበዓላት ወቅቱ ደግሞ እንደዚሁ በሁለቱም እምነት ዘንድ በሚኖሩ በዓላት ላይ ወጪዎች ይኖሩናል። ከዛ ውጭ ግን ያው እንዳልነው ነው። ሰዎች የሕክምና አሁን ለምሳሌ አንዳንድ ጊዜ ማትጠብቀው ወጪ ላይ ሕክምና የአንድ ሰው 50-60 ሺህ ብር ዝም ብለህ ድንገት ልታወጣ ትችላለህ። ይህም ቤት ውስጥ በሚከሰት ችግር ምክንያት እናደርጋለን። ግን ፋውንዴሽናችን ውስጥ በራሱ ያው ሕክምና ክሊኒክ አለ። እሱንም ጭምር ነው እንትን የምናደርገው። ባረከላሁ ፊክ ካሊድ። ከዚህ በላይ ጊዜ መያዝ አልፈልግም። በጣም በተጣበበ ጊዜ ነው እንትን ያልክልኝ። አሻን ነختመል البرنامج ኢንሻአላህ ጊዜህን ወደና ፈቅደ ስለሰጠኝ በጣም ደስ ብሎኛል። ወንድም ካሊድ ፋውንዴሽን እንግዲህ ክቡራትና ክቡራን ስትከታተሉት የነበረው ከአዲስ አበባ ወንድም ካሊድ ፋውንዴሽን ወንድም ካሊድ ናስር ነው። ወንድም ካሊድ ፋውንዴሽንን ለመደገፍ በኢትዮጵያ ንግድ ባንክ፣ በአቢሲኒያ፣ በዳሽን፣ በቴሌብር እንደዚሁም ደግሞ በሞባይል 9200 ኦኬ ብላችሁ ማገዝና መደገፍ ትችላላችሁ። ወይም ደግሞ በአካል ተገኝታችሁ ማየት የምትፈልጉ ካዛንቺስ አካባቢ በመገኘት የወንድም ካሊድ ፋውንዴሽንን በማየት ያቅማችሁን እንድታደርጉ በማለት ለማስተዋወስ ወዳለሁ። ባረከላሁ ፊኩም ካሊድ። ኢንሻአላህ ነختم البرنامج ፕሮግራሜን ወደ መቋጨት እየደረስኩ ነው። ምናልባት እኔ ያላነሳኋቸው የዘነጋኋቸው ወይም ደግሞ ስናነሳቸው ማስተካከያ ያስፈልጋሉ ያሻሉ ብለህ የምትላቸው እንደዚህ ማመስገን የምትፈልገው አካል ካለ እድሉ ልስጥህና እንሰነባበታለን። ባረከላሁ ፊ ካሊድ። እሺ ሽኩራን። እንግዲህ ከመጨረሻው ካነሳት ያው ባንኮቹን ዘረዘርክና ኢትዮጵያ ንግድ ባንክ፣ አቢሲኒያ፣ ዳሽን ባንክ፣ ህብረት ባንክ በእነዚህ ባንኮች በቀጥታ 75 ጊዜ ከፊት ለፊቱ ምንም የለም። እነዚህ 75 ጊዜ ወንድም ካሊድ ፋውንዴሽን ብሎ ይወጣላቸዋልና በዛ ተመሳሳይ ናቸው። ይሄ እንግዲህ ሀገር ውስጥ ሆነው ለሚረዱን ለሚያግዙን ነው። ከውጭም ሆነው ለሚረዱን በቃ 75 ምንም ከፊት ለፊት የለው ወንድም ካሊድ ፋውንዴሽን ብሎ የድርጅቱ አካውንት ነው። በዚህ ሊያግዙን ይችላል። በተረፈ ከምንም በላይ መታችሁ ይሁን ጎብኙ። ከሚወራው ከሚባለው ከሚነገረውም በላይ አሁን እኛም ከነገርናችሁ በላይ ማየት ማመን ነውና ትልቅም ዚያራ በተለይ ጁምዓ ላይ መታችሁ ሁላችሁም እንድታዩን እንድትጎበኙን ጭምር እንጠይቃለንና ጁምዓ ዚያራ ብላችሁ በየጊዜው አሁን በቅርቡ የምንጀምራቸው ሂደቶች አሉ። እነዚህ ነገሮችን አድርጋችሁ ወንድሞች እህቶች በያላችሁበት መታችሁ ፋውንዴሽናችን እንድትጎበኙ ስንል ያው ጥሪያችንን እናስተላልፋለን። ጀዛኩሙላህ ኸይር። طيب ባረከላሁ ፊክ ካሊድ፣ ከልብ ነው የማመሰግነው። እኔ አላህ ሱብሓነሁ ወተዓላ እድሜና ጤና ሰጥቶ ወንድም ካሊድ ፋውንዴሽን አንተ ያሰብከው በነገራችን ላይ ደሞዝተኛ ነህ ካሊድ? ነው የፋውንዴሽኑ ደሞዝተኛ ነኝ። ማሻአላ በጣም ደስ ይላል። ብዙ ጊዜ ካሊድ እውነት ለመናገር እንዳንተ አይነት ቻሪቲ ያላቸው ሰዎች በዚህ ልክ ደረታቸውን ነፍተው በግልጽ የፋውንዴሽን ወይም ደግሞ የእርዳታ ድርጅቱ ደሞዝተኛ ነበር ሲናገሩ ስላልሰማሁ ነውና አላህ Subhanahu Wa Ta'ala እድሜና ጤና ሰጥቶ ያሰባችሁበት ደርሳችሁ። ምክንያቱም ፉል ታይም ሌላ ስራ የለህምና ትልቅ ሆነ አይደለም። ከኔ በላይ ለምሳሌ ፋይናንስ ሄዱ ከኔ በላይ ደሞዝ ይበላል። ግን መልሰህ ራስህ የምታደርገው ስለሆነ ምንም 20 ሺህ ብር ነኝ 20 ሺህ ብር ደሞዝተኛ ነኝና እንደውም ትንሽ በቅርቡ ቦርድ የኔን ደሞዝ የሚወስነው ቦርድ ነው በነገራችን ላይ። ስለዚህ አሁን በጭራሽ የነገር መስተካከል አለበት ስል ከየት መጥቶ ነው የምታስተካክሉት? ሳይኖር እኔ የፈለኩት 100 ሺህ ባረገው ምን ጥቅም አለው? በቃ በትክክለኛው የሚገባኝን ነገር እነዚህ ነገሮችን ማስተካከልበት ነገር መሆን አለበት ብለን ያው ያንን እንትን አድርገናል።
طيب بارك الله في خالد በድጋሚ ስለመጣህ ደስ ብሎኛል አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች አድርገን ወንድም ካሊድ ፋውንዴሽን ያሰብክበት ደርሶ ምክንያቱም የዚህ ሐሳብ አመጪ መስራች አንተ ስለሆንክ በዛ አካባቢ የምትንቀሳቀሱ ወንድሞች ሐሳባችሁ ውጥናችሁ ተሳክቶ ትልቅ ደረጃ ደርሳችሁ 600 አይደለም በርካታ ሰዎችን ተቀበላችሁ ማየት እንሻለን ለጊዜው የነበረን ቆይታ ይሄን ይመስላል ከልብ አመሰግናለሁ ቴንክ ዩ ካሊድ ክብራትና ክብራን የአፍሪካ እንግዳ ፕሮግራም ተከታታዮች ተከታተሉት የነበረው ወንድም ካሊድ ምግባረ ሰናይ ፋውንዴሽን ከአዲስ አበባ ነበር እንግዲህ ቀደም ብዬ ለመጠቃቀስ እንደሞገርኩት ወንድም ካሊድ ፋውንዴሽንን ለማገዝ በኢትዮጵያ ንግድ ባንክ በአቢሲኒያ በዳሽን እንደዚሁም ደግሞ በህብረትና በቴሌብር እንደዚሁም በሞባይል 9200 ኦኬ ብላችሁ ማገዝ ይቻላል ባረከላሁ ፊኩም እኔ የነበረኝ ቆይታ ይሄን ይመስላል እንደዚሁም ደግሞ በአካል ተገኝታችሁ ካዛንቺስ አካባቢ በሚገኘው የመጠለያ ካምፓቸው ያለውን ነገር በአይናችሁ ተመልክታችሁ የሚደረገውን ነገር እንድታደርጉ ለማስታወስ ወዳለ ባረከላሁ ፊኩም አብራችሁ የነበርኩት እኔ መሐመድ አብዱራህማን አቡ አፍራን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነበር ነገ በሌላ እንግዳ በሌላ ርዕስ ከምንገናኝ አስተውዲኩም አላህ ሰላም አለይኩም ወራህመቱላሂ ወበረካቱ